መስቀሎችን ነው የምታዩት። አሁን እንግዲህ መስቀሎቹን የማየት ፕሮግራማችን ይጀምር። እንግዲህ እንደምታዩት ቅድም ከመግቢያ ጀምሮ እንደነገርኳችሁ በጣም ብዙ መስቀሎች ናቸው ያሉት። ይሄ መግቢያ ላይ ማሳያችሁ ገና መግቢያ ላይ ያያችሁት ገና ጥቂቶቹን ነው። በሚያስገርም መልኩ የመስቀል ክምሮችን ነው የምትመለከቱት። ከዛ በኋላ እንግዲህ አሁን የምታያቸው ቅርብ ጊዜ ደግሞ አሁንም ሰዎች እየመጡ ጎብኚዎች በተለይ ይመጡና መስቀል ያስቀምጣሉ ምናምን። በዛ ጊዜ እንግዲህ ሲገኝ ቦታው ሲቆጠር ከ200,000 በላይ ነበር። እንግዲህ አሁን ላይ ያለውን ቁጥር ያው ራሳቸው ይጠሩትና እዚህ ጋርም ይኸውና 1993 ይላል። ይሄ እንግዲህ ሶቪየት የፈራረሰችበት አጋጣሚ ነው ማለት ነው። ነፃ ነው፣ ማንኛውም ሰው ገብቶ መጎብኘት ይችላል ማለት ነውና በአጠቃላይ የመቃብር ስፍራ የሚመስል ሴንስ ሰጥተውታል፣ ግን አይደለም። በተለያየ ነገር ነው መስቀሉን የሰሩት። ከዛ በኋላ እንዲህ ነው ያላችሁ ልክ እንትን ሲሉ ምናምን ይመጡና እዚህ አሁን እነዚህ በቅርብ ነው ይመጡ በ2005 እሺ፣ ስማቸውን እየጻፉ እንደ ስዕል አድህኖ ምናምን ያስቀምጣሉ ያላችሁ። እዚህ ጋር አሁን ስዕል አድህኖ አስቀምጣሉ እና ምንድነው የሚባለው? ይሄ የመስቀሉ ተራራ ይባላል። የመስቀሉ ተራራ ነው የሚባለው። በጣም ብዙ ሰዎች ናቸው የሚጎበኙት መስቀሉን። እንደ ጫካ ነው፣ በቃ ግጥግጥ ብሎ ያለ መስቀል ነው። የመስቀሉ ጫካ እያሉ ይጠሩታል። ተመልከቱ። ይሄ አካባቢ ሲከፈት የተገኙት መስቀሎች በጣም ብዙ መስቀሎች ናቸው። ዋው ገርም ዋት በስማ ታዩታላችሁ። በስማ የሚገርም ነው። እና ያው እዚህ አካባቢ መስቀሎቻቸውን ደብቀው የነበረበት ተራራ ነው። ይሄ እንግዲህ አሁን እየወጣን ያለ ነው። ይሄ ደረጃው ምናምን አሁን ነው የተሰራው። በስማ የሚገርም ነው። በስማ የሌለ አይነት መስቀል የለም እኮ የሌለ አይነት መስቀል በቃ እንደዚህ አይነት ቦታ ይቻላል። ታዩታላችሁ የመስቀሉ ብዛት። ይሄ በእጅ የሚያዙ ተከሉ ምን የሚሉ የሚቀመጡ እንዳለ ይሄ ተራራው በሙሉ ይኸውላችሁ። ይሄ መስቀሉ ተራራ እዚህ አድርገው ያስቀመጡት። ይሄ ማህተቦቻቸው ያደረጉት የነበረው ማህተም ምናምን በዛ ጊዜ ይኸውላችሁ። የሚገርም ነው። የሚገርም ይኸው እነዚህ በጣም ተስተካክለው ምናምን ተጠርበው የተሰሩ እነዚህ ትልልቅ መስቀሎች ደግሞ ከአብያተ ክርስቲያኖች ውስጥ በወቅቱ የወጡ እንደነበረ ነው የተጻፈው። እንዳንሸራትተኝ ሙሉ ተራራ ይኸውላችሁ። ተራራው ላይ ወጣ አናቱ ላይ ታያቸዋላችሁ። አንገት ማተቦቻቸው ምናምን እንዴት አድርገው እንዳስቀመጡት በስመ አብ የሚገርም ነው። መስቀሉ ብዛት ተመልከቱት። አንገታቸው ላይ ያደረጓቸው የነበሩ ክሮች የሚገርም ነው። የእምነት ጽናት ጥንካሬ እንግዲህ ታሪኩን እንዳይሁት ፈጽሞ እንዳይቃጠልባቸው መስቀላቸው ስላሰቡ ነው። አንድ ቦታ እንደምታዩት የአንገት ማህተብ፣ ቤተክርስቲያን ጉልላት ላይ የነበሩ መስቀሎችን ምናምን በአጠቃላይ መስቀሉን ሲያቃጥልባቸው አይተው በቃ እንትን እንዳይሉ እንዳያማቸው ስለፈሩ ነው በአንድ ቦታ የሰበሰቧቸው። እንደዚህ እንደምታዩት ዋው ስፍራው አሁን ህግ አለው። ምንም አይነት መስቀል መነካካት ምናምን አትችሉ፣ ታሪክ ስለሆነ ማለት ነው። እቺ ራሱ ማህተዋንያት የአንገት ማህተብ ተመልከቱ። ስዕሎቻቸውን ምናምን አንድ ላይ አድርጓቸው የሚደንቅ ጽናት ነው የነበራቸው። እውነት ለመናገር በስማ ይሄ ጌታ ኢየሱስ ክርስቶስ ተሰቅሎ የሚያሳይ ሐውልት ነው። እንደምታዩት በሐውልቱ ላይ ምንም አልተጻፈም። ያው የሚያመለክተው ይሄንን ነው። ይሄም እንግዲህ የመስቀሉ ተራራ ይባላል ማለት ነው። ታሪኩ እንግዲህ የነገርኳችሁ ነው። በአካባቢው የሚነገርለት ስለ ቦታው ያለው ታሪክ ማለት ነው። የሚገርም ነው። ከዛ በኋላ እንደነገርኳችሁ ብዙ ሰዎች መስቀል እያደረጉ ማስታወሻ ያስቀምጣሉ። በአካባቢው ባለው አሁን ባለው ልምድ መሰረት የተለያዩ ባለስልጣኖች ምናምን መንግስታት
ነገስታትም እዚህ መስቀሎችን በማስቀመጥ የራሳቸውን እንትን ያስቀምጣሉ፣ መልእክቶቻቸውን ጽፈው ያስቀምጣሉ ማለት ነው። እና አብዛኛው እንግዲህ በእንግሊዝኛ ቋንቋ የለም ማለት የለም በሚባል ደረጃ ነው፣ አንዳንዱ ብቻ ነው እንጂ አብዛኛው የአርመን አሉ፣ የዚያው ሀገር የራሳቸው የሊቱዌኒያ ቋንቋ አለ፣ ጀርመንኛ ምናምን ነው። ለምሳሌ እዚህ ላይ አሁን የዩክሬንና የዚህ ሀገር ባንዲራ አለ፣ የሊቱዌኒያ ባንዲራ ማለት ነው እንደምታዩት። ይሄ ደግሞ ፖርቹጊዝ ኤር ፎርስ ይላል። ይሄው ኢናንስድ ኤር ፖሊሲንግ ይላል። 2021 የቆመ መስቀል ነው ማለት ነው። አዲሶቹ አሁን የተቀመጡ ናቸው እና ቦታው በጣም ብዙ ጎብኝ ነው ያለው እንደነገርኳችሁ። ያው እኔ አሁን እኔ መጣሁት በጠዋት ተነስቼ፣ ምክንያቱም ቦታው በጣም ብዙ ጎብኝ እንዳለው ስላወቅኩኝ እስካሁን ያለውንም ፉቴጅ ተረካክቼ ወሰድኩት። ስላልመጡ ነው ገና ቱሪስቶች። ግን አያችሁ አሁን እኔ እየቀረጽኩ እንኳን መጡ በጣም ብዙ ቱሪስቶች። አያችኋቸው ማአት ቱሪስቶች መጡ። አሁን ሲያው